ሁሉንም ነገር ባጣበት በዚያ ቀን የመጨረሻውን ውጤት በሌላ ሰው በኩል አገኘ። ስራውን አጣ፣ ኩራቱን አጣ፣ ተስፋው ተሟጠጠ። ነገር ግን አንዲት ምስኪን ለማኝን ባገኘ ጊዜ በፍርሃት ከመውጣት ይልቅ ደግነትን መረጠ። ሰማይ እንደሚመለከት አላወቀም ነበር። ያቺ አንዲት የርህራሄ ተግባር እጣ ፈንታውን ከፍ እንደምታደርገው አላወቀም ነበር። ይህ የመስዋዕትነት የእምነት እና የመለኮታዊ ለውጥ ታሪክ ነው። ሕይወት በማታውቁት አጋጣሚ ሊያነሳችሁ ይችላል፣ ሊጥላችሁ ይችላል። ሰላም ውድ ተመልካቾቼ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ደግሞ ለጓደኞቻችሁ ሼር በማድረግ ለዚህ ቻናል ቤተሰብ እንድትሆኑ ጠይቃለሁ። እንዲሁም ከየት ሀገር ሆናችሁ እንደምትመለከቱኝ በኮሜንት መስጫ ላይ አሳውቁኝ። አሁን ወደ ታሪካችን እንቀጥል። ኤልዮት ያን ዕለት ማለዳ ሲነቃ በደረቱ ላይ ከባድ ጭንቀት ተሰማው። ምክንያቱን ግን አላወቀም። ፀሐይ ወጣለች፣ ነገር ግን ትንሿ ክፍሉ አሁንም በጨለማ የተዋጠች ትመስላለች። በጣራው ላይ ያለው አሮጌ ደጋፊ በዝግታ እየተሽከረከረ ደካማ ድምፅ ያሰማል። በረጅሙ ተኝቶ የተሰነጠቀውን ጣራ እያየ በዝምታ መጸለይ ጀመረ። አምላኬ ሆይ ዛሬ እርዳኝ ሲል በሹክሹክታ ተናገረ። ብቻ የዛሬን ቀን እንዳታልፈኝ እርዳኝ ይላል። ኤልዮት ሰነፍ አልነበረም። ጠንክሮ ይሰራል። በየቀኑ በማለዳ ይነሳል። በተጨናነቁ አውቶቡሶች ይጓዛል። በስራ ቦታውም እስከ ምሽት ይቆያል። በድርጅቱ ውስጥ ያለው ስራ ያን ያህል ትልቅ ባይሆንም ሂሳቦችን ለመክፈል ይረዳው ነበር። ለህልውናው መሰረት ነበረ። ለኤልዮት ደግሞ በህይወት መቆየት ማለት ትልቅ ነገር ነው። በፍጥነት ልብሱን ለበሰ። አሮጌ ቦርሳውን አንጠለጠለ። ከቤት ወጣ። በመንገድ ላይ የሚበላው ምንም ነገር አልገዛም። ያለው ጥቂት ገንዘብ ለመቆጠብ ወስኗል። የቤት ክራይ መክፈያ ቀን ደርሷል። ህይወቱ ቀድሞውኑ ከብዶታል። ቢሮ ሲደርስ የሆነ ያልተለመደ ነገር ተሰማው። ሰዎች ዝም ብለዋል። በጣም ዝምታ ሰፍኗል። እያንዳንዶቹ አይኑን ማየት አይፈልጉም። ሌሎቹ ደግሞ በሹክሹክታ ያወራሉ። ኤልዮን ይህንን ችላ ብሎ ወደ ጠረጴዛው አመራ። ኮምፒውተሩን ከፍቶ መስራት ጀመረ። ያን ያልተለመደ ስሜት ይጠፋል ብሎ ተስፋ አደረገ። ነገር ግን ሊጠፋ አልቻለም። ከሰዓታት በኋላ አለቃው ወደ ቢሮው ጠራው። ተቀመጥ ኤልዮት አለው አለቃው። አይኑን እንኳን እያየው አይደለም ነበር። ኤልዮት ተቀመጠ። አለቃው ጉሮሮውን ጠረገ። በቅርቡ ድርጅቱ ባደረገው መዋቅራዊ ለውጥ ምክንያት እያንዳንዱ ሰራተኞችን እያሰናበተ ነው። ኤልዮት ልቡ በፍጥነት መምታት ጀመረ። ጌታዬ አልገባኝም ብሎ ጠየቀው። አለቃው በመጨረሻም አየው። አይኖቹ ቀዝቃዛ ነበሩ። ያንተ የሥራ መደብ ተሰርዟል። ዛሬ የመጨረሻ ቀንህ ነው አለው። እነዚህ ቃላቶች ኤልዮትን እንደ ጥፊ ያሰከሩት። ያለምንም ማስጠንቀቂያ ያለምንም ውይይት ሲል ኤልዮት ድምፁ እየተንቀጠቀጠ ጠየቀ። አዝናለሁ ሲል አለቃው መለሰ። ምንም እንኳን በድምፁ ውስጥ የሐዘን ስሜት ቢኖርም ንብረቶችን ሰብስበ መውጣት ትችላለህ። ያ ነበር ውጤቱ። ምንም አድናቆት የለም፣ ምንም ርህራሄ የለም። ልክ እንደዋዛ ኤልዮት ስራውን አጣም። ዕቃዎችን በዝግታ ሰበሰበ። ስሜቱ ደንዝዟል። ከህንፃው ሲወጣ ዓለም ተለዋውጣ ታየችው። ሰማዩ የከበደ ይመስላል። የመንገዱ ጫጫታ ጨመረ። እግሮቹ ይንቀሳቀሳሉ እንጂ አእምሮ ግን ጠፍቶታል። እንዴት እኖራለሁ ብሎ አሰበ። የቤት ክራይ እንዴት እከፍላለሁ? ምንስ እበላለሁ? እያለ ወዴት እንደሚሄድ ሳያውቅ ለረጅም ጊዜ ተጓዘ። ረሃብ ሆዱን ይነክሶ ጀመረ። ኪሱን ፈትሾ ገንዘብ ቆጠረ። በጣም ትንሽ ነበረ። ወደ ቤት ለመመለስና ምናልባትም ቀላል ምግብ ለመግዛት ብቻ የሚበቃ ገንዘብ ነበረ። ከዚያም አንዲት ሴት በፈረሰ አጥር አጠገብ በመንገድ ዳር ተቀምጣ ልብሷ ተቀዳዶ ፀጉሯ በአቧራ ተሸፍኗል። ሰውነቷ ደክሟል። ለቀናት ያልበላች ትመስላለች። ሰዎች ሳያዩዋት ያልፋሉ። አንዳንዶቹ ደግሞ ተላላፊ በሽታ እንዳለባት ሁሉ ይሸሿታል። እባካችሁ አለች በዝግታ። የሚረዳኝ ሰው የለም፣ ትንሽ ብቻ ስትል ሰማት። ኤልዮት የእርምጃዎችን ፍጥነት ቀነሰ። ልቡ ቁም አለው። በአእምሮ ግን አይሆንም አለው። እኔ ራሴ ምንም የለኝም ብሎ አሰበ። ስራዬንም አጥቻለሁ አለ ኤልዮት። ጥቂት እርምጃዎችን ወደፊት ተራምዶ ከዛም ቆመ። በዛ ቅጽበት የእናቱ ድምፅ ትዝ አለው። የተቸገረን ሰው መቼም ቢሆን ችላ አትበል፣ እግዚአብሔር ባንተ እንዴት እንደሚጠቀም አታውቅምና
ትለው ነበረ። ኤሊዮት ወደ ኋላ ተመለሰ። ሴቲቱን ተመለከታት። አይኖቿ ከአይኖቹ ጋር ተገጣጠመ። የድካም ስሜት ይታይባታል፣ ግን ጥልቅ ነበሩ። ምንም አይነት ጥያቄ አላቀረበም። ኤሊዮት እጁን ወደ ኪሱ ሰዶ የነበረውን ገንዘብ በሙሉ አወጣ። ኪሱ ውስጥ ያለው ገንዘብም የትራንስፖርት የምግብና የመጨረሻው ገንዘብ ነበረ። ለጥቂት አመነታ። ከዛም ተንበርክኮ በሴቲቱ እጅ ላይ አስቀመጠው። ያለኝ ይሄ ብቻ ነው አላት በዝግታም። ሴቲቱ ደነገጠች። አንተ ራስህን እርዳታ የምትሻ ትመስላለህ፣ ታዲያ ለምን ይህን ሰጠኸኝ ስትል ጠየቀችው። ኤሊዮት በሐዘኔታ ፈገግ ብሎ ፈጣሪ ያዘጋጃል አላት። ሴቲቱ እጁን አጥብቃ ያዘችው። የያዘችው ጥንካሬ ከጠበቀው በላይ ነበረ። ለረጅም ጊዜ ወድቀህ አትቆይም አለችው። ዛሬ ያሳየኝ ደግነት ነገ ስለ አንተ ይናገራል። ኤሊዮት በሰውነቱ ላይ ብርድ አለው። እርሱ መልስ ሳይሰጥ እጁን ለቀቀችው። ኤሊዮት እየተገረመ እየራበውና ባዶ ኪሱን እየሄደ ቢሆንም ልቡ ግን በሚገርም ሁኔታ ቀሎት ነበረ። በዚያ ምሽት በጨለማ አልጋው ላይ ተኝቶ ሆዱ በረሃብ ሲጮህና ሐሳብ ሲወጥረው የሴቲቱ ቃላት በአእምሮ ያጋጩ ነበረ። ድንገት በሩ ተንኳኳ። ኤሊዮት ደንግጦ ተቀመጠ። ሰዓቱ እኩለ ሌሊት ሊሆን ነበረ። በዚያ ሰዓት ማን ሊሆን ይችላል ብሎ ፈራም። ስራ የለም፣ ገንዘብ የለም። ምናልባትም ባለቤቱ ወይም ደግሞ ፖሊስ ሊሆን ይችላል ብሎ ሰጋ። ማን ነው ሲል ጠየቀ። መልስ የለም። በሩ እንደገና ተንኳኳ። ኤሊዮት በሩን በጥንቃቄ ከፈተ። በሩን እንደከፈተው ደጁ ላይ የቆመው ሰው ረጅም ጥንቁቅና በጣም ዘመናዊ ልብስ የለበሰ ነበረ። እንዲህ አይነት ልብስ ኤሊዮት በቴሌቪዥን ብቻ ነበር የሚያየው። ኤሊዮት አንተ ነህ ሲልም ጠየቀው። ኤሊዮትም አዎ እኔ ነኝ አለ። ሰውየው የታሸገ ፖስታ ሰጠውና ነገ ጠዋት 3 ሰዓት ላይ በዚህ አድራሻ እንድትገኝ ትፈልጋለህ አለው። በማን ሲል ኤሊዮት ጠየቀ። ሰውየው ግን ፈገግ ብሎ ሁሉንም መረጃ ውስጥ አለ ካለው በኋላ በጨለማው ውስጥ ተሰወረ። ኤሊዮት ፖስታውን ከፈተው። ውስጡ አንድ ካርድ ብቻ ነበረ፣ አድራሻና ሰዓት፣ ሌላ ምንም የለም። ኤሊዮት ሁኔታውን ግራ ተጋብቶ እየሳቀ ይህ ምን አይነት ቀልድ ነው ብሎ አሰበም። ስለ ለማኛዋ ሴትና ስለ ቃላቷ እያሰበ እንቅልፍ ሳይወስዶ አደረ። በማግስቱ ኤሊዮት አድራሻው ወደሚገኝበት የከተማው ክፍል ሄደ። በጣም ውድ የሆኑ ህንጻዎችና መኪናዎችን ወዳሉበት ቦታ ደረሰ። ወደ አንዱ ትልቅ ህንጻ ሲገባ አቀባበል የምታደርግለት ሴት እንደምን አደሩ አቶ ኤሊዮት፣ እየጠበቅነዎት ነበር አለችው። ኤሊዮት በግርምት ወደ ላይኛው ፎቅ ወጣ። ቢሮው ሲገባ ትንፋሹ ተቋረጠ። በዛም ተቀምጣ የነበረችው በትላንትናው ዕለት በመንገድ ዳርቻ ያገኛት ለማኝ ሴት የተባለችዋ ነበረች። አሁን ግን ቆንጆ ልብስ የለበሰችና በራስ መተማመን ያላት የምትማረክ ሴት ሆናለች። እንደምን አደርክ ተቀመጥ አለችው። ኤሊዮት ደንግጦ ቆመ። አንቺ በትናንቱ እያለ ቃላት አጠሩት። አዎ ትላንት የረዳይ ሴት እኔ ነኝ አለችው። ስሟ ወይዘሮ ኪንግሰሊ እንደሆነች ነገረችው። ትናንትና ሳታውቀው ፈተና ስትፈተን ነበር አለችው። ሰዎች እኔ ባለስልጣን ስለሆንኩ ብቻ ሊቀርቡኝና ሊረዱኝ ይፈልጋሉ። እኔ ግን ምንም በሌለኝ ጊዜ ማን ሊረዳኝ እንደሚችል ማወቅ ፈልጌ ነበር። አንተ ግን ምንም ሳይኖርህ ያለህን የመጨረሻ ሳንቲም ሰጠኸኝ። ወይዘሮ ኪንግሰሊ በኩባንያው ውስጥ ትልቅ የሥራ ዕድል ሰጠችው። ችሎታ ይማራል፣ ገንዘብ ይገኛል፣ ነገር ግን ስብዕና በቀላሉ አይገኝም አለችው። አስጠነቀቀችው። ከፍታ ባለበት ቦታ ጠላቶችና ምቀኞች አሉ። መቼም ቢሆን ማንነትህን እንዳትቀይር ቃል ግባ አለችው። ኤሊዮትም ቃል እገባለሁ አላት። ኤሊዮት ከቢሮው ሲወጣ በስልኩ ላይ አንድ የማይታወቅ ቁጥር መልእክት ደረሰው። ተጠንቀቅ፣ አንተ በመመረጥህ ሁሉም ሰው ደስተኛ አይደለም ይል ነበረ። ኤሊዮት ደግነቱ በር እንደከፈተለት ሁሉ አደገኛ ጠላቶችንም እንዳስነሳበት ተረዳ። ነገር ግን በትጋትና በትህትና ስራውን ጀመረ። አሁንም ቢሆን የሰዎች አይን በሱ ላይ እንደሆነ ይሰማዋል። ይፈርዱበታል፣ ይለኩታል፣ ውድቀቱን ይጠባበቃሉ። በሁለተኛው ቀን ሹክሹክታው ተጀመረ። ማንን ያውቃል? ለምንድነው ወይዘሮ አንዲ በፍጥነት ያስገቡት? ብቃት ያለው አይመስለኝም ይላሉ። ኤሊዮት እንዳልሰማ ሆኖ አለፈ። ነገር ግን ቃላቶቹ ልብ ውስጥ ዘልቀው ገቡ። የወይዘሮ ኪንግሰሊን ማስጠንቀቂያ ራሱ አሳሰበ። ሞገስ ባለበት ቦታ ሁሉ ቅናት አለ ትል ነበረ።
ያን ዕለት ከሰዓት በኋላ ቪክቶሪ አይኖቹ ላይ የማይረሳ ፈገግታ እያሳየ ወደሱ ቀረበ። ኤሊዮት አለው፣ እነዚህም ፋይሎች ታይተው ከሥራ መውጫ ሰዓት በፊት እንዲላኩ ትፈልጋለች። ኤሊዮትም ሰነዶችን ሲመለከት በጣም ውስብስብና እሱ በፍጥነት ከሰለጠነበት በላይ ነበረ። የምችለውን አድርጋለሁ አለ ኤሊዮት። ቪክቶሪ ቀረብ ብሎ ብታደርግ ይሻልሃል ብሎ አስጠነቀቀው። ኤሊዮትም ሁሉንም ነገር ደጋግሞ በመፈተሽ ጠንክሮ ሰራ። ስራውን ሲጨርስ ቪክቶር ፋይሎችን ተቀብሎ ምንም ቃል ሳይናገር ሄደ። በማግስቱ ጠዋት ሁሉ ነገር ፈነዳ። የጥበቃ ሰራተኞቹ በቀጥታ ወደ ኤሊዮት ጠረጴዛ መጡ። አቶ ኤሊዮት አሉት አንዱ በቁጣ፣ ባክዎትን እኛ ጋር ይምጡ። መላው ቢሮ ደነገጠ። ኤሊዮት ድምፁ ቢረጋጋም ልቡ እየመታ ይህ ስለምንድን ነው ሲል ጠየቀ። የኩባንያውን ሚስጥር መረጃ አውጥተሃል ተብለህ እየተመረመርክ ነው አለው። ቃላቱ እንደ ህልም ሆነበት። እኔ እንዲህ አላደረኩም አለ ኤሊዮት። ቪክቶር በቀስታ ተነሳና እንዳለመታደል ሆኖ ማስረጃው አንተ እንደሆንክ ማንነትህን ይገልጻል አለው። ኤሊዮት በድንጋጤ ወደሱ ዘወር ብሎ ፋይሎችን የሰጠኸኝ እኮ አንተ ነህ አለው። ቪክቶር ግን ትከሻውን ሰብቆ ያው አንተ ደግሞ ወደዛ ቦታ ላካቸው አለው። ኤሊዮት ክፍሉ የሚሽከረከር መሰለው። ከዛም የወይዘሮ ኪንግሰሊን ቃል አስታወሰ። እውነት ተናገር፣ ምንም እንኳን ቢጎዱህ ትል ነበረ። የተሰጡኝም ፋይሎች ላይ ነው የሰራሁት፣ ምንም ነገር አላወጣሁም አለ ኤሊዮት በግልጽ። ጥበቃዎቹ ይዘው ሲሄዱ ሹክሹክታው ክፍል ውስጥ ሞላ። ቆይቶም ኤሊዮት ጸጥ ባለ ክፍል ውስጥ ብቻውን ቆመ። ስልኩ በጓደኞቹ ጥያቄ፣ በማይታወቁት ሰዎች ፍርድ፣ አልፎ ተርፎ በሚያምናቸው ሰዎች ጥርጣሬ ተሞላ። ከዛም በሩ ተከፈተ። ወይዘሮ ኪንግሰሊ ገቡ። በተረጋጋ ሁኔታ ኤሊዮት ተመለከታቸው። ይህ ነው ፈተናው አለችው። ኤሊዮት በከባድ ስሜት እኔ ምንም ስህተት አልሰራሁም አላት። አውቃለሁ ስትል መለሰችለት። እጆቿን አጣምራ አሁን ግን አንድ ነገር ማየት እፈልጋለሁ አለች። ምን ሲል ጠየቀ ኤሊዮት። ራስህን በውሸት ትከላከላለህ ወይንስ በእውነት ትቆማለህ አለችው። ኤሊዮት ቀና ብሎ እውነትን እናገራለሁ፣ ሁሉንም ነገር ዳግመኛም ባጣም እንኳ አለ ድምፁ ሳይንቀጠቀጥ። ወይዘሮ ኪንግሰሊ ቀስ ብላ አንገቷን ነቀነቀች። ጥሩ፣ ምክንያቱም እውነት ድምፅ አላት። አሁን ደግሞ ልትናገር ነው አለችው። ከክፍሉ ውጭ ቪክቶሪ እንዳሸነፈ እርግጠኛ ሆኖ ፈገግ ይል ነበረ። ነገር ግን እሱ ሳያውቀው ካሜራዎች እየተከታተሉት ነበረ። ያዘጋጀው ወጥመድ በራሱ ላይ እየተዘጋጀ ነበረ። ኤሊዮት በትንሿ መጠባበቂያ ክፍል ውስጥ እጆቹን አጥብቆ ይዞ ተቀመጠ። የግድግዳው ሰዓት ድምፅ ከወትሮ በላይ ይጮሃል። እያንዳንዱ ሰከንድ የትዕግስትና የእምነት ፈተና ይመስላል። ከክፍሉ ውጭ ዝቅ ያሉ ቁም ነገር አዘልና ይቅርታ የማያውቁ ድምጾች ይሰማሉ። ይህ የሁለተኛ ዕድል ፍጻሜ ይሆናል ብሎ በጭራሽ አልገመተም ነበር። ከጥቂት ቀናት በፊት ተስፋ ወደ ሕይወት ተመልሶ ነበር። አሁን ግን እንደገና ሁሉም ነገር ለማጣት አፋፉ ላይ ቆሟል። አንድ የጥበቃ መኮንን በሩን ከፍቶ አሁን መግባት ትችላለህ አለው። ኤሊዮት በቀስታ ተነስቶ ወደ ስብሰባው ክፍል ገባ። ውስጥ እንደገባም ወይዘሮ ኪንግሰሊ፣ ሁለት ከፍተኛ የሥራ ኃላፊዎች፣ የሕግ መኮንንና በመካከላቸው ያለው ረጅም ጠረጴዛ እንደ ግድግዳ ሆኖባቸዋል። ቪክቶር የኤሊዮትን አይን ለመመልከት ቢቆጠብም በራስ መተማመንን በተከለከለበት ሁኔታ የከንፈሩን ጫፍ በጥቂቱ ፈገግ ብሏል። ከሥራ ኃላፊዎች አንዱ ኤሊዮት የኩባንያውን ሚስጥራዊ መረጃ ለሌላ አካል አሳልፈ በመስጠት ተከሳል አለው። ኤሊዮት በጥልቁ ተነፈሰና እኔ ምንም አይነት መረጃ አላወጣሁም አለ። ቪክቶር ወደፊቱ ዘንበል ብሎ ፋይሎችን ለአንተ የሰጠሁት እኔ ነበርኩ፣ የተላኩት ደግሞ አንተ ስትጠቀምበት በነበረ ሲስተም ነው አለው። ኤሊዮት ወደሱ ዞሮ እነዚህን ፋይሎች በእጅ የሰጠኝ አንተ ነህ፣ እንድገመግማቸው ያዘዝከኝም አንተ ነህ ሲል መለሰ። ቪክቶር እጆቹን ወደ ላይ አንስቶ አምኜህ ነበር አለ። ያቺ አምኜህ ነበር የምትለዋ ቃል ኤሊዮትን እንደ ቢላዋ ወጋችው። ወይዘሮ ኪንግሰሊ ግን ሁሉንም ነገር እየተዘቡ በዝምታ ተቀመጡ። የሕግ መኮንኑ የታተመ ኢሜሎችን በጠረጴዛው ላይ አንሸራቶ አቀረበ። ይህ መልእክት የተላከው የአንተ መተግበሪያ ካለበት ኮምፒውተር ላይ ነው አለው። ኤሊዮትም መልእክቱን በጥንቃቄ ተመለከተ። ይዘቱን ቢያውቀውም ሰዓቱ ግን የተሳሳተ ነበረ። ይህ ኢሜል የተላከው እኔ ከቢሮ ከወጣሁ በኋላ ነው አለ በጽናት። ቪክቶር ቀለል አድርጎ እየሳቀ ምቹ ሰበብ ነው አለ።
ክፍሉ በዝምታ ተዋጠ። ኤሊዮት የፍርድ ክብደት ከላዩ ሲጫነው ታወቀው። መዋሸት ይችላል፣ ቪክቶር በጩኸት መክሰስ ይችላል፣ ወይም ደግሞ መለመን ይችላል። ነገር ግን በውስጡ ያለውን ነገር እምቢ አለ። እናቴ ያስተማረችኝ ውሸት ለጥቂት ጊዜ ሊያድንህ ይችላል፣ በመጨረሻ ግን ያጠፋሃል አለ ኤሊዮት በቀዝቃዛ ድምፁ። ወይዘሮ ኪንግሰሊም ቀጥ ብለው እያዩ አልዋሸም፣ ጥፋቱንም በሌላ ሰው ላይ አልለከከም፣ የሚናገረው እውነቱን ብቻ ነው አለች። የሥራ አስፈጻሚዎች እርስ በርስ ተያዩ። አንዱ በጣም ጥሩ፣ በተጨማሪ ምርመራ እስኪደረግ ድረስ ኤሊዮት ከሥራ እንዲታገድ ወስነናል አለም። ከዛ ግን ቪክቶር አሁን ሙሉ ለሙሉ ፈገግ አለ። የኤሊዮት ልብ ሲሰበር ራሱን ነቅንቆ ተስማምቻለሁ አለ። ሊወጣ ሲል ግን ወይዘሮ ኪንግሰሊ በመጨረሻ ተናገሩ። ቆዩ። ሁሉም ነገር ደነገጠ። ቀስ ብላ ቆመችና የመጨረሻ ውሳኔ ከመሰጠቱ በፊት አንድ ነገር ማየት እፈልጋለሁ ብላ የርቀት መቆጣጠሪያውን ተጫነች። የቢሮው ስክሪን በራ። የቪክቶር ፈገግታ ጠፋ። ምንድነው ይሄ ሲል ጠየቀ። ወይዘሮ ኪንግሰሊ በረጋ ግን በጠንካራ ድምፅ ደህንነት ካሜራ ምስል ነው አሉት። ቪዲዮውን መጫወት ጀመረ። ቢሮው በምሽት ይታያል። አብዛኛዎቹ ጠረጴዛዎች ባዶ ናቸው። ከዚያም አንድ ሰው ታየ። ቪክቶር ነበረ። በልቡ ሙሉነት ወደ አሊዮት ጠረጴዛ ሄደ። የአሊዮትን ሚስጥራዊ ኮድም ተጠቀመ። ወደ እሱ ሲስተምም ገባ። ፋይሎችን ከፈተና ኢሜሉ ላይ ላከ። ክፍሉ ጸጥ አለ። ቪክቶር በድንገት ቆመ። ይህ ከአውዱ ውጭ ነው አለ። ወይዘሮ ኪንግሰሊ ወደ እሱ ዞረው እውነት ነው አሉ። ቪዲዮው ቪክቶር የሰራበትን አሻራ ያጠፋና በዝምታ ሲመጣ ማሳየቱን ቀጠለ። የሕግ መኮንኑ ይህ ከባድ የዲሲፕሊን ጥሰት ነው አለ። የቪክቶር ፊት ነጣ። እመቤቴ ላስረዳሽ እችላለሁ። ወይዘሮ ኪንግሰሊ እጃቸውን አነሱ። አስረዳሃለሁ አሉት። ወደ ኢዩኤል ዞረው ውሸት ቀላል መንገድ በነበረበት ሰዓት አንተ ከእውነት ጋር ቆመሃል። ያ ትልቅ ዋጋ አለው አሉት። ቪክቶር በፍርሃትና በንዴት ወንበሩ ላይ ተዘረረ። ወደ አሊዮት እያየ ይህ በዚያ በቃ እንዳይመስልህ ጠላቶችን አፍርተሃል ሲል ዛተ። ወይዘሮ ኪንግሰሊ በብርድ አይን እያዩት አንተ እዚህ ጋር አብቅቶልሃል አሉት። ጥበቃዎቹ ቪክቶርን እየጮኸና እየተሳደበ አስወጡት። ኤሊዮት ደንዝዞ ቆመ። የሥራ አስፈጻሚዎቹ ይቅርታ ጠየቁት። የጥፋትነት ነፃ ነህ አሉት። በዛ ምሽት ኤሊዮት ከቢሮ ሲወጣ አንድ ያልተለመደ ስሜት ተሰማው። አየሩ ከብዶታል። መንገዱ ጭጭ ብሏል። ወደ ቤት ሲሄድ ከጀርባው የኮቴ ድምፅ ሰማ። ዞር ሲል ግን ማንም የለም። ስልኩ ረገበ። ካልታወቀ ቁጥር መልእክት መጣ። እውነት ዛሬ እኔን አጋልጣለች፣ ህመም ደግሞ ዛሬ ማታ አንተን ያጋልጣል። የኤሊዮት ልብ መምታት ጀመረ። አንድ ጨለማ ጥግ ላይ ሲደርስ አንድ ረጅምና ሸካራ መልክ ያለው ሰው ከፊቱ ወጣ። የሰውየው ፊት በክፋት የተሞላ ነበረ። ወደ ሌላ ቦታ ሂድ አለው ሰውየው በብርድ ድምፁ። ኤሊዮት ቆመ። ዛሬ ማታ ታለቅሳለህ የሚለው መልእክት ትዝ አለው። ነገር ግን ሌላ ድምፅ ከበጀርባው መጣ። ተው። ሁለት የደህንነት ጠባቂዎች ከቆመ መኪና ውስጥ ወጡ። እንግዳው ሰው ተሳድቦ ወደ ጨለማው ውስጥ ጠፋ። አንደኛው ጠባቂ ወደ ኤሊዮት ቀርቦ አቶ ኤሊዮት ወይዘሮ ኪንግሰሊ እንድንጠብቅህ አዘውናል። ቪክቶር በቀላል እጅ እንደማይሰጥ ጠርጥረው ነበር አለው። በማግስቱ ጠዋት ወይዘሮ ኪንግሰሊ ኤሊዮትን አስጠሩት። ትናንትና ልትጠቃ ነበር አሉት። ኤሊዮትም አዎ እናቴ ሲል መለሰ። ወይዘሮ ኪንግሰሊ በረጅሙ ተንፍሰው ኤሊዮት ስኬት ሁልጊዜም ተቃውሞን ይስባል፣ ነገር ግን ልትረዳው የሚገባው ሌላ ነገር አለ አሉት። ስለ ድሮ ሕይወታቸው በታመመ ጊዜ ቤተሰባቸውንና ልጃቸውን እንኳን እንዴት ጥለዋቸው እንደሄዱ ነገሩት። ገንዘብ ሰዎችን ይስባል፣ ስብዕናን ግን ማንነታቸውን ግን ይገልጣል አሉት። ወይዘሮ ኪንግሰሊ ኤሊዮትን ለምን እንደመረጡት ሲያስረዱ የማይሸጥ ነፍስ ያለውና በፍርሃት ውስጥ የሚቆም ሰው ስለፈለኩ ነው አሉት። ከዚያም አንድ ሰነድ አውጥተው ከኔ ጋር በቅርቡ እንድትሰራ ፈልጋለሁ፣ አንድ ሰራተኛ ብቻ ሳይሆን አመራርን እንደምትመራ ሰው አሉት። ኤሊዮት ደነገጠ። ወይዘሮ ኪንግሰሊ ግን አስጠነቀቁት። ይህ መንገድ ዋጋ ያስከፍላል። ምቾትን፣ ግንኙነትህንና ሰላምን ሊነጥቅህ ይችላል። በዙሪያህ ያሉ ሰዎች ይቀያየራሉ። ልክ በዛ ቅጽበት የኤሊዮት ስልክ ረገበ። በጣም የሚያምነው ሰው መልእክት ላከለት።
ማውራት አለብን። እየሆንከው ያለው ነገር አልወደድኩትም። ኤሊዮት ልቡ ደነገጠ። ወይዘሮ ኪንግስሊ አይታው አየህ አይደለ ከፍታ የሰዎችን ልብ ይገለብጣል አሉት። በተጨማሪም ቪክቶር ብቻውን አልነበረም። አንድ ለአንተ በጣም ቅርብ የሆነ ሰው መረጃ አሳልፎ ሰጥቶታል ሲል መርዶ ነገሩት። ኤሊዮት በድንጋጤ ተዋጠ። ቅርብ የሆነ ሰው ሲል አንሾካሾከ። ኤሊዮት በዛ ምሽት አልተኛም። ቪክቶር ብቻውን አልነበረም የሚለው ቃል በአእምሮ ይጮሃል። ከጠላት የሚመጣ ቃላትን ይጠብቃል። ከወዳጆቹ የሚመጣ ክህደትን ግን መርስ ነው። በማግስቱ የረጅም ጊዜ ፍቅረኛው ሊና በተደጋጋሚ ደወለች። አንድ ካፌ ውስጥ ተገናኙ። ሊና ፈገግ አላለችም። ተቀይረሃል፣ ማንም የማያስፈልገው ሰው መስለሃል አለችው በምሬት። ኤሊዮት ለማስረዳት ሲሞክር እየተከታተሉኝ ነው አላት። ሊና በንዴት አየህ ተቀይረሃል አለችው። ኤሊዮት ግን ጥርጣሬው እያደገ መጣ። የእሱ የቢሮ ሰዓት ፍርሃቱ የት እንደሚውል የሚያውቀውን ማን ነበረ? ኤሌና ሁኔታውን የንግግሯ ቅስቃሴ አንድ ትልቅ ሀቅ እየጠቆመች ነበረ። አልተለወጥኩም አለ ኤሊዮት በለሰለሰ ድምፁ። ሊና ወደፊት ጠጋ ብላ የተለወጠው የኔ ሁኔታ ነው አለችው። ኤሊዮት ምን ያህል እንደምፈራ ታውቃለህ? እንዴት ስህተት ብሰራ ሁሉንም ነገር መልሻጣለሁ፣ ወደ ስቃይ መመለስ አልፈልግም ስትል ተናገረች። የኤሊዮት ልብ በሐዘን ተሰበረ። ነገሩ ሁሉ ስለ ፍርሃት ነው። ስለ ፍርሃት ብለሽ ነው ሲል ጠይቃት። ሊና አይኖቿ በእንባ ተሞልተው ፊቷን አዞረች። ቪክቶሪ ወደ እኔ መጥቶ ነበር ስትል አመነች። ኤሊዮት ደነገጠ። ቪክቶር አንተ አደጋ ላይ እንደሆንክ ነገረኝ በማለት በፍጥነት ቀጠለች። ባለስልጣናት አንተን ሆነ ካንተ ጋር በቅርብ ያሉ ሰዎችን እንደሚያጠፉ ነገሩኝ። ስለ አንተ የበለጠ እንድነግረው እሱም እኛን ሊጠብቀን እንደሚችል ቃል ገባልን። ኤሊዮት የመተንፈሻ አየሩ ያጠረው መሰለ። ስለኔ ነገርሽው ሲል በዝምታ ጠይቃት። ሊና እየባሰባት ልጎዳ ፈልጌ አይደለም ፈርቼ ነበረ፣ ደህንነት ብቻ ነው የፈለኩት እያለች አለቀሰች። ኤሊዮት አይኖቹን ጨፈነ። በደረቱ ላይ እንደ እሳት የሚቃጠል የህመም ተሰማው። ከእውነት ይልቅ ፍርሃትን መረጥሽ አላት። ድምፅ ቢንቀጠቀጥም በረጋ መንፈስ። በተስፋ ይልቅ ፍርሃት አስቀድመሽ። ሊና እጁን ለመያዝ ስትሞክር እጁን ቀስ አድርጎ ሳበው። አሁንም አዝንልሻለሁ፣ ነገር ግን መተማመናችን ቆስሏል አላት። በመካከላቸው በጸጸት የተሞላ ዝምታ ሰፈነ። በዛችም ምሽት ኤሊዮት በምን ጊዜውም በላይ ባዶነት እየተሰማው ወደ ቤት ተመለሰ። በማግስቱ ሁኔታው እየባሰ መጣ። በኢንተርኔት ላይ ስለ ኤሊዮት የተዛባ ወሬዎችና ክሶች መሰራጨታቸውን ጀመሩ። አንዳንዶቹ ታማኝነቱን ሲጠራጠሩ፣ ሌሎቹ ደግሞ በሴራ ከሰሱት። በቀትር ላይ ድርጅቱ ቦርድ አስቸኳይ ስብሰባ ጠርቶ ኤሊዮትን ከስራ አገደው። የታገደው ጥፋተኛ ስለሆነ ሳይሆን በድርጅቱ ላይ የነበረው ጫና ስለበረታ ነበረ። ኤሊዮት በዛ ምሽት በክፍል ውስጥ ብቻውን ተቀመጠ። ስልኩ በማያቋርጥ መልእክት ይንቀጠቀጥ ነበረ። አንዳንዶቹ ደጋፊ፣ አንዳንዶቹ ደግሞ ጨካኝ ነበሩ። ስልኩን ጥሎ ፊቱን በእጆቹ ሸፈነ። ጌታ ሆይ እያለ በእንባ ተናገረ። ሁሉንም ነገር በትክክል ሰርቻለሁ፣ ታዲያ ለምን እንዲህ ያመኛል እያለ የሚለምን ነበረ። ከዛ ጊዜ ደጁ ተንኳኳ። ፊቱን ጠርጎ በሩን ሲከፍት ወይዘሮ ኪንግስሊ ቆመዋል። ምንም ሳይናገሩ ገብተው ልክ እንደ እናቱ ከጎኑ ተቀመጡ። ይህ ሸለቆ ነው አሉት በዝግታ። እያንዳንዱ ጥሪ በዚህ ውስጥ ያሳልፋል። ኤሊዮት ቀና ብሎ ደክሞኛል አላቸው። አውቃለሁ አለችው። እጆቹን ይዘው ግን በጥሞና ስማኝ አሉት። ሁለት አማራጭ አለሁ፣ ወይ በቁጣ ተሞልተ እንደ ጎዱክ ሰዎች መሆን ወይም ደግሞ ዝም ብለ ቆመ እግዚአብሔር እንዲዋጋል መፍቀድ። ኤሊዮት ሁሉንም ነገር መልሽ የባጣስ ሲል ጠየቀ። ወይዘሮ ኪንግስሊ ፈገግ ብለው ያኔ ምንም ነገር ሳይኖርህ ማንነትን ታገኛለህ፣ እግዚአብሔርም ሊያምነው የሚችለውን ያንን ሰው ታገኛለህ አሉት። ተነስታም አንድ ፖስታ ሰጡት። ይህ ምንድነው ሲል ጠየቀ። የመጨረሻ እድል ነው አሉት። ስምህን ሙሉ በሙሉ ለማጽናት የምትችለውን እድል ነው፣ ግን ዋጋ ያስከፍልሃል። ምን ዋጋ? ኩራትህን በቀል የማድረግ መብትህንና ምናልባትም
አጥብቀህ የያዝከውን ግንኙነትህን አሉት። ኤልዮት ፖስታውን እያየ እጁ ተንቀጠቀጠ። አንድ ከባድ ግን ኃይለኛ እውነት ተረዳ። እግዚአብሔር ሰውን በአደባባይ ከፍ በማድረጉ በፊት በሚስጥር ይሰብረዋል። ኤልዮት በዝግታ አንገቱን እየነቀነቀ ተዘጋጅቻለሁ አለ። በማግስቱ ጠዋት ኤልዮት በቀላል ልብስ ተካክሎ ወደ ስብሰባው አመራ። በክፍሉ ውስጥ ከፍተኛ ውጥረት ነበረ። ወይዘሮ ኪንግሰሊ ወደ ውስጥ ሲገቡ ክፍሉ ጸጥ አለ። ዛሬ ሁሉንም ነገር እንቋጨዋለን አሉ። የሕግ ባለሙያው በተለዩም መረጃዎችን፣ ኢሜሎችንና የስልክ ንግግሮችን በስክሪን ላይ አሳየ። የቪክቶር፣ የሊና እና የሌሎች ሰራተኞች ስም ወጣ። ኤልዮት እንዴት በሴራ እንደተጠመደ የሚያሳይ ማስረጃ ቀረበ። ኤልዮት ግን አሁንም ዝምታን መረጠ። ወይዘሮ ኪንግሰሊ ንግግራቸውን ቀጠሉ። ይህ ሰው ከችግር፣ በረሃብ፣ በክህደት፣ በሀብት ተፈትኖ አልተሰበረም። ምንም በሌለው ጊዜ ሰጥቷል። ሲከሰስ እውነታውን ተናግሯል። ሲከዳም ከበቀል ይልቅ ዝምታን መርጧል። እኔ ራሴ እንደ ለማኝ ለውጪ የቀረብኩት ሰማይ በበረከት ሊያምነው የሚችለው ሰው ለመፈለግ ነበረ። እሱንም አግኝቻለሁ። በመጨረሻም ኤልዮት ወደ ስራ እንዲመለስ ብቻ ሳይሆን የተረሱትን፣ የተቸገሩትን የሚረዳ አዲስ ፋውንዴሽን እንዲመራ ተሾመ። ወይዘሮ ኪንግሰሊም ከታች ያሉትን ሰው የሚያስብ ሰው ከላይ ሲሆን ስልጣንን አያላግጥም አሉ። ከዛ ቀን አመሻሽ ላይ ኤልዮት ወደ ቀድሞ የመንገድ ዳር ሄደ። አንድ ወጣት የካርቱን ምልክት ይዞ ተቀምጦ አየ። ኤልዮት ወደ ኪሱ ገብቶ ገንዘብ አወጣና ምስጋና እንኳን ሳይጠብቅ ዞር አለ። በዚያች ቅጽበት ከሊና መልእክት ደረሰው። ተሳስቼ ነበር፣ ብርቅ የሆነውን ነገር አጣሁ፣ ይቅር እንድትለኝ እጸልያለሁ። ኤልዮት እንዲህ ሲል መለሰላት፣ ይቅር ብዬሻለሁ፣ በሰላም ሂጂ፣ እኔ ሰላምን መርጫለሁ አላት። ከዛ ምሽት ኤልዮት አልጋው ላይ አጠገብ ተንበርክኮ አመሰግናለሁ ሲል ጸለየ። የጸለየው ስለ በረከቱ ሳይሆን ስላለፈው ጉዞ ነበረ። ሰላም ውድ ተመልካቾቻችን፣ የዛሬው ቪዲዮ ይህንን ይመስል ነበረ። ብዙ ነገር እንደተማራችሁበት አልጠራጠርም። በሌላ ቪዲዮ እስከምንገናኝ ፒስ